ውስጥሽ ጥርጣሬ ካለ ማጥራት ይኖርብሻል። ስልክሽን ብታነሺ ደግሞ ይሄ ሁሉ ነገር አይፈጠርም ነበር። አልቻልኩም። ዴቭ አጠገቤ ነበር። ቴክስት ማድረግ ትችይ ነበር። እኔ ራሴ እኮ ላገኝ ስለምፈልግ ቆይቼ ልደውልልህ ነበር። ሌላ ጊዜ ግን እንድጠራጠር አታድርጊ። ብዥቴን ለማጥራት ምንም ላደርግ እችላለሁ። ዴቭ አንተ ማን እንደሆን ካወቀ ማለት እቅድህ በሙሉ ይበላሻል። ማለት ለምን? ምክንያቱም ዴቭ የሚታይ ነገር ይፈልጋል። ለምሳሌ ማን ነበር ያልከኝ ስሙ? ጎበና። አዎ አቶ ጎበና። ምናልባትም በአካል ማግኘት ፈልግ ይሆናል። ያንን እኮ ልናደርግ እንችላለን። ሉሊት ነገሩን ለመቀበል ጊዜ ወስድባታል ያልከኝ አንተ ነህ አይደል? ልክ ነሽ። ዴቭ ደግሞ እነዚህን ፕሮሰሶች በሙሉ ላይከተል ይችላል። የምልህ ይገባሃል? ባለቤትሽ ነው አይደል? ማለት ይቻላል። አልገባኝም። ትዳራችን ላይ ክፉ ጥላ ጥልቷል። ምን አይነት? እሱ ያን ያህል አስፈል ምናልባትም ከብልሆቹ ሴቶች አንዷ ፊት ለፊት ይቆማ ይሆናል። አባቴ ሁለት የሚወዷቸው ጓደኞች ነበሩት። ሁለት ነው ያልሽ? አዎ ሁለት። ግን ደግሞ በጓደኞቹ እድለኛ አልነበረም። እንዴት? አንደኛው የገዛ ልጁን እኔ እንዳርልኝ አለው። ስለ አቶ መሰለ ያወራሽ ነው? አዎ መሰለና ጎበና የሚባሉ ሁለት ጓደኞች ነበሩት። ከሁለቱም ጋር ጥሩ የሆነ የወጣትነት ጊዜ እንደነበራቸው ነግሮኛል። እንደውም አቶ ጎበና ከማማ ቀጥሎ የክርስትና ቀኔ ላይ ያቀፈኝ እሱ መሰለኝ። እማማ ናቸው? አቶ ጎበና ሚስት ስላልነበረው ከማማ ጋር ሆኖ ነው እኔን ክርስትና ያነሳኝ። አባቴ ከሁለቱም የተሻለ ሀብት ነበረው። አቶ ጎበና በአጭር ጊዜ ውስጥ መልሳለሁ ብሎ የአባቴን ገንዘብ እንዳለ ጠራርጎ ውጭ አገር ገባ። አባቴ የአቶ ጎበና ክህደት ሰበረው። የሥራ ተነሳሽነቱ ጠፋ እና እህል የሚያስቀምጥበት መጋዘን ተቃጠለ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ሉሊት ትንሿ ሙሽራ የተሰኘው ድራማ እንግዲህ ክፍል 14 ላይ ደርሷል እና እንግዲህ አሁን ላይ የዴቭ ሚስት ሮዛ ማለት ነው መጀመሪያ ላይ ሉሊት ወደ ቤቷ ስትመጣ ቅናት መስሎን ነበር። ነገር ግን ሴትዋ ልም ያለች ዱርዬ ወይም ደግሞ ገንዘብ ወዳድ አይነት ሰው መሆኗን ድራማው እየረዘመ በሄደ ቁጥር ስናያት ግን ሴትዋ ቅናት ኑሮባት ሳይሆን ክፉ ስለሆነች ብቻ ነበር ሉሊትን ስትጠላት የነበረው። እንግዲህ ሉሊት እዛ ቤት እግሯ ከረገጠበት ጊዜ ጀምሮ ባሏን እንኳን በስርዓቱ አዋርተው አታውቅም። ትንሽ ምክንያት ነበር የምትፈልገው። ሉሊት እዛ ቤት መምጣቷ ለሷ እንደ ሸክም ነበር የምትቆጥረው በጣም በሚያሳዝን ሁኔታ። እና እንግዲህ እነዚህ ነገሮች እየቆዩ ሲሄዱ ግን ሮዛ ለትዳሯ ታማኝ ያልሆነች በጣም ገንዘብ ወዳድ ሰው ሆና ነው ያየናት ማለት ነው። ዴቭ ደግሞ በጣም ትዳሩን የሚወድ ትዳሩን የሚያከብር ሰው አይነት ነው። እና እንግዲህ ሌላ ጨዋታ ሌላ ድራማ ጀምራለች ሮዛ አሁን ላይ። ሉሊትን አለቻት አልሳካላት ስላለ አሁን ላይ የጀመረችው ግን ራሷን ትልቅ ወጥመድ ውስጥ የሚከታት ነገር ይመስለኛል። ከዚህ ቀደም በሉሊት እያማኘች የቀድሞ ባለቤቷን ወንድሜ ነው ብላ አስገብታ ባሏን እስከ ሞት ድረስ ያደረሰች ሴት ናት። እስቲል አሁን ድረስ እሱ ምዕራፍ አልተዘጋም። በሚያሳዝን ሁኔታ ግን ባይንትዌር የድሮ ባሏ ማለት ነው ወንድሜ ነው ብላ እዛ ቤት ያመጣችው ሰውዬ አሁን ላይ በህግ እየተፈለገ ያለ ነገር ግን እሷ ባጠመደችው ወጥመድ ሳይገደል አይቀርም። ነገር ግን የሱ መገደል ደግሞ ዴቭን ሌላ ወንጀለኛ እንዳያስብለው እየፈራሁኝ ነው። እንግዲህ በክፍል 14 ምን ተፈጠረ መሰላችሁ? ወይዘሮ ሮዛ ማለት ነው ሉሊትን ለዛ ለባለ ሀብት ለመስጠት እንግዲህ ከአንድ ሰው ጋር እየተደራደረች ትገኛለች። ሰዎቹ ማፊያ ናቸው በነገራችን ላይ። እናም እንግዲህ ሮዛ በጣም ገንዘብ ወዳድ መሆኗንና በጣም በባሏ ላይ ምን ያክል ካዲ ሴት መሆኗን ያየንበት ጊዜ ነበረ። እኔ እስከዛሬ የምሬ ነው የምላችሁ ቅናት ስላለባት ነው እንጂ በፍጹም እንደዚህ አይነት ሴት ናት ብዬ ላስብ አልቻልኩኝም። እናም እንግዲህ ሮዛ ምን አደረገች? ያ ሉሊትን እየፈለገ የመጣውን ሰውዬ ሉሊትን የቤት ናት ብላ ተደራድራ ማለት ነው እሷ በጣም ብዙ ብር ኮሚሽን እንደምታገኝ ሉሊትን አሳልፋ ከሰጠች ለሰውዬው ይነጋገራሉ። እናም በዛ ሀሳብ ተስማማና ነገር ግን ያ ሰውዬ ደጋግሞ ስለ ባለ ሀብቱ ሰውዬ ያወራል። ባለ ሀብቱ በጣም ሀብታም እንደሆነና አሜሪካን ሀገር ኑሮ እንደመጣ ልጅ ሚስትም እንደሌለው በጣም ደጋግሞ ሲነግራት ሮዛ ከሉሊትን አሳልፎ ከመስጠት ይልቅ ያን ሰው የራሷ ማግባት እንፈልጋለች። በጣም የሚያሳፍር የሚያሳዝን ነገር ነው።
ሰውየው ለራሷ እየተመኘችው ነው፣ ለሉሊት ሳይሆን ለራሷ። እናም በሁኔታዎቹ ሁሉ ሰውየውን ራሷ ሄዳ ለማማለል እና የሰውየው ሚስት ለመሆን ራሷን እንደዚህ እንደምታዩት በውስጧ በሐሴት ለራሷ እያሰበችው ትገኛለች። ከዚህ በላይ ክደት አለ? አሁን ምድር ላይ እንደ ዴቭ አይነት ባል ራሷ አታገኝም። በጣም ግፍ ትሰራለች። እሱ ግን በጣም ነው የሚያከብራት። በጣም እውነተኛ ሰው ነው። በጣም ይወዳታል። እሷ ግን ምን አይነት ገንዘብ ነው የፈለገችው? የሚያምር ቤት ውስጥ ነው የምትኖረው። ገንዘብ ሞልቷታል። የፈለገችውን ነው የምታገለባብጥበት። እንዴት ለአንድ ባለ ሀብት ተብሎ ክብሯን፣ ትዳሯን ሁሉ በዛ ሰው ልትቀይር እንግዲህ ራሷን እያዘጋጀች ትገኛለች። በጣም ያሳፍራል። እና እንግዲህ ያ ሰውዬ ሉሊት ማለት የአባቷ ወንድ ጓደኛ ነው። እንግዲህ ያ ሰውዬው ሉሊትን የሚፈልጋት ሰውዬ ማለት ነው። የሚገርመው ነገር ግን አባቷ ሁለት ጓደኞች እንዳሉትና አንዱ የአባቷን ንብረት ሁሉ ዘርፎ ወደ አሜሪካን ሀገር ወደ ውጭ እንደሄደ የራሱን ህይወት ለማመቻቸት ማለት ነው። በዛን ጊዜ ደግሞ አባቷ በጣም ይደህይና ከሌላኛው ጓደኛው ገንዘብ ይበደራል አለች። እንግዲህ ሉሊት ናት ይህን ታሪክ ለሮዛ እየነገረቻት ነበር። ሮዛ ስጦታ በመግዛት ወደ ሉሊት ትሄድና እንደምትወዳት እያስመሰለች ትገኛለች። ሉሊትን መንከባከብ ጀምራለች። ሰውየው ራሱ ዴቭ እስኪደነግጥ ድረስ ምን ተገኝቶ ነው እንዴት ተቀየርሽ ሮዛ እያለ ስጠይቃት እንግዲህ በአምና በሬ ያረሰ የለም፣ ያው አንዳንድ ነገሮች አይቀየሩም የተባሉ ነገሮች ይቀየራሉ እያለች ስትዋሸው ነበረ። ዴቭን በሁኔታው ቢገረምም ግን በጣም ደስ ብሎታል። ስጦታ ገዝታ በመምጣት ጥሩ ጓደኛ መምሰል ካጠገቧ በመቀመጥ እያጣራች ትገኛለች። ስለ አባቷ ጓደኞች፣ ስለ ቤተሰቦቿ እንድትነግራት ጠየቀቻት። ሉሊትም እንግዲህ አባቷ ሁለት ጓደኞች እንደነበሩትና አንደኛው የአባቷን ንብረት ሁሉ ዘርፎ እንደ ብድር አድርጎ ወስዶ ሻሽጦ ከሀገር እንደወጣ፣ አንደኛው ደግሞ ለአባቷ ምንም ያኔ መጀመሪያ እነሱ የተሻሉ ሀብታም ነበሩ። ነገር ግን ጓደኛው ሲከዳው የሉሊት አባት ድሃ መሆን ጀመሩ፣ ቤተሰቦቿ ማለት ነው። እና ከዛኛው ጓደኛው ይበደራል። በጣም ብዙ ንብረት ይበደርና ምንም ስላልነበረው ነገር ግን አራጣ ባዳሪ ነው ያ ጓደኛው ማለት ነው። ስለዚህ ገንዘቡን መጨረሻ ላይ መክፈል አልቻለም። አባቷ ይከስርና ማለት ነው በቃ ልጅ እንዳርልኝ ይለዋል። ለዛ ነበር ሉሊትን ሊድርለት የነበረው። ግን ነገር ግን ዴቭ ከዛ እንግዲህ ነጥቆ አውጥቶ አምቷት ነበረ። ነገር ግን ያኛው አሜሪካ የሚኖረው ጓደኛው አሁን ላይ ተመልሶ ሲመጣ ሉሊት አዲስ አበባ እንደምትኖርና ከአባቷ ጋር እንድታስታርቀው እንዲሁም ደግሞ እሷን ማግባት ይፈልጋል። ልጅቷን እኮ ነው የሚገርመኝ የትልልቅ አመት እንግዲህ የአባቷ ጓደኞች ማለት ሽማግሌዎች ናቸው። አንዲት ህፃን ልጅ ላይ እንደዚህ ማፍጠጣቸው ምን አስበው ነው? ግን ሰውየው እንግዲህ አባቷ ባለውለታዬ ነው። ስለዚህ በሉሊት በኩል ከቤተሰቦቿ ጋር መገናኘት ፈልጋለሁ፣ እሷን አገናኙ ቢልም ነገር ግን በገንዘቡ ሊገዛትና ሚስቱ ሊያደርጋት እንጂ የምርም እሷ ከቤተሰቦቿ ጋር እንድታገናኘው ፈልጎ አይደለም። እንደምታዩት ሰውየው ሉሊት በጣም ቆንጆዬ ሴት እንደሆነችና ይቺ ልጅ ካመጣችሁልኝ በጣም ብዙ ገንዘብ ከፍላችኋለሁ ብሎታል። ስለዚህ የኛው ዱርዬ ነው እሷን እያሳደዳት ያለው አሁን ላይ ማለት ነው። እና ይሄን ነገር ነበረ ደጋግሞ ስለ ሰውየው ሀብታምነት ሲያወራ ሮዛ ለራሷ ሰውየውን ትመኘዋለች። ነገር ግን አንድ ጥያቄ መጣባት። ይሄም ደግሞ የድሮ ባለቤቷ ነው። ዴቭንማ ንቀዋለች። ትዳርሽ እንዴት ነው ብሎ ሲጠይቃት ትዳሬ ጥሩም ነው መጥፎም ነው ነበር ያለችው። ምክንያቱም ልተወው ነው እያለችው ነው። ለእኔ ያመቻችልኝ ሰውየውን እያለች በሌላ ቋንቋ እየተናገረች ነው። ግን እኮ ከዴቭ ጋር ምንም ችግር አልነበረባትም። ነገር ግን የቀድሞ ባለቤቷ ባይንትወር እንደሚያስቸግራት እዚህ ጋር ስታወራ ባይንትወር ተደብቆ ያዳምጣታል። ከዛ ግን ይዝትባታል ሲያገኛት ማለት ነው። ከዛ በመጨረሻ ግን ዴቭ ጋር ይደውልና እኔን ለፖሊስ ለማስያዝ ተውና እኔ እናንተ አብረን እንስራ ይለዋል። ዴቭን በመናደድ እንደምታየው ስልክ ላይ ምን ለማለት ፈልገ ነው ሲለው እኔ እጠቅምሃለሁ በፖሊስ አታስይዘኝ፣ ስለ ሮዛ ሚስጥሮችና ሌላም ነገር እኔ ጋር አለ። ሮዛ በዚህ ሰዓት ምን እየሰራች እንደው ታውቃለህ ይለዋል። ዴቭ በሁኔታው ይደነግጥና ምን ማለት ነው ሲለው ማታ ላይ እዚህ ቦታ እንገናኝና ስለ ሮዛ ሁሉንም ብዙ ምነግር ሚስጥር አለ፣ ለአንተ ለህይወትህ
አስፈላጊ ነው ይለዋል። ፖሊስ ግን ይዘህ እንዳመጣ ብሎት ነበረ። ዴቭም እንግዲህ በጨለማ ተነስቶ እሱ ወዳለበት ቦታ ቴክስት ወዳረገለት ቦታ እየገሰገሰ ነበረ። ነገር ግን ሮዛ የቀድሞ ባለቤቷ ችግር እንደሚሆንባት እንቅፋት እንደሚሆንባት ስለነገረችው ለዚህ ሉሊትን እየፈለጋት ላለው ሰውዬ ቀድሞ እንግዲህ በጨለማ እዛ ከዴቭ ጋር የተቀጣጠሩበት ቦታ ላይ ቀድሞ ይገኝና ባይንትዌርን አንቆ ይገለዋል ማለት ነው። እንግዲህ አስቡት እንግዲህ የወጥመድ ደግሞ ለዴቭ ጥሩ አይደለም። ዴቭ እዛ ቦታ ላይ እሱ ቀጥሮት እየሄደ ነው። ሲሄድ ሙቶ ነው የሚያገኘው። እጅ ከፍንጅ ይዛው ይያዛል ማለት ነው። ስለዚህ ዴቭ እስር ቤት ገባ ማለት አይደለም። ስለዚህ እቅዷ በጣም የሚያስጠላ ነው የሮዛ ማለት ነው። እንደዚች አይነት ከሃዲ ሚስት ደግሞ በጣም አይጣል ነው። ነገር ግን ሉሊት ከዚህ ነገር ትድናለች ወይ ነው ዋናው ነገር። ምናልባት ሮዛ ሰውየው ለራሷ ከተመኘችው ልጅቷን ከዚህ ነፃ ሊያወጧት ይችላሉ ብዬ አስባለሁ። ሉሊት እንደምታዩት ከእድሜዋ በላይ የምታስብ ምጡቅ አእምሮ ያላት ብልህ ልጅ ናትና እነሱ ግን እድሜዋን ለማበላሸት እንግዲህ ደፋ ቀና እያሉ ነው። የአሁኑ ላይ ግን የሮዛ ጉድ የሚወጣ ይመስለኛል። ማንነቷ ተገልጦ ይታያል። እናም በትዳሯ ላይ